ካለ ይዘው ይመጣሉ። እሱን ታቀርቢልኛለሽ? እሱ ራሱን ማገናኘት ትችያለሽ? መሪጌታ እርሶ በጌታ አምነው ድነው ነው እሱ እንዲጸልይሎት የሄዱት? አዎ በጌታ የት ነው ጌታን የተቀበሉት? መሰረተ ክርስቶስ ናቸው ነው ይላል። ፈውስ ለእግዚአብሔር ልጆች ምናቸው ነው ይላል። እንጀራ እንዳትይ ለቡችሎች መስጠት እርግጠኛ 100% የልጆችን እንጀራ ለቡችሎች ነው የሚል እንጂ ፈውስ የልጆች እንጀራ ተብሎ አልተጻፈም። አውጪው ሙሉ ይሄንን ደህንነት የሚባለው መርጌታ ሙሉ ጎጃም ያውቀዋል። ጎጃም ውስጥ ማንነቴን ውሸታም ከሆንኩም አየር ላይ ምን አይነት ልጅ እንደሆንኩ ብሶም ያውቃል። ይሄን ቃል አሁን ያልሽውን አውጪው። መርጌታ ይቅርታ ስልክ ገብቶብኝ ነው። እሺ ስልክ ተደውሎልኝ ነው። አሎ እሰማለሁ ወይ? ስልክ ገብቶብኝ ነው። ይቅርታ። እስ ኦኬ መርስዬ ተባረክ። መርስዬ ቀጥሉ። አይ ልሰማውት ነው። ቀጥሉ። እሺ ይኸውልሽ አሁን ቸርች ሄጄ ነበር አሉኝ። አዎ ቸርች ሄጄ ልስማውት አሞኝ ነው ሄድኩኝ። ታመሜ ስሄድ ውስጥ ለመግባት የመጀመሪያ የታመማችሁ ሰዎች ለብቻ ነው የምትቀመጡ ተብለን ከህዝቡ ጋር አትቀመጡም ብለው ለዩን። ለብቻ ከተቀመጥን በኋላ ይጸልይላችኋል ተባለ። በኋላ ይጸልይላችኋል ተብለን ጉባኤው ካበቃ በኋላ 3800 ብር ትከፍላላችሁ ተባል። በጣም አሞኝ ስለነበረ እግዚአብሔር ምስክር ይሁንብኝ ምንም ምርጫ ስለሌለኝ ያንን ገንዘብ ከፈልኩና ቸርቹ መሃል ላይ መክፈል ያልቻሉ ሰዎች እንዳያዩ ነጭ ወንበር በትልልቁ ተደረደረና ጥቁር መጋረጃ ቸርቹ መካከል ላይ ጥቁር መጋረጃ ተደረገ። ወንበሩ ነጩ ተደርድሮ በትልቁ ቆሞ ከዚያ በኋላ ተጸለየልኝ። ሁል ጊዜ በጣም የምወደው ሰው ስለነበረ እግዚአብሔር ምስክሬ አልቅሼ ደም አልቅሼ ከዚያ ቸርች የወጣሁኝ። ልከስ ከሆነ አንደኛ እኔን እዚህ ውስጥ የሚያውቁ ሰዎች አሉ ይመስለኛል። የጻፉልኝ ነው የጻፈቻለች። አሁን ማን ነው የሚል ደህንነትን ምናልባት ጠይቂ። ደህንነት የሚባል ልጅ ብለሽ የምታውቂው በፍጹም ኢትዮጵያ እኔ ሰሜን ሳገለግል ራሴ ገንዘብ እየከፈልኩ ነው የማገለግል። ታድሶ ልጆችን ማሳሰራጭ ራሴ ገንዘብ እንትን እያልኩ ነው ማዘጋጀ ነበረ። እንደዚህ ያለ እኔ አለቅሳለሁ፣ ሁሉ ጊዜ አለቅሳለሁኝ። ጸጋውን በጣም ነው የምቀበለው። ነገር ግን ይሄ የደረሰብኝ ነገር ዛሬ አቁሞ ንስሐ ገብቶ ሊሆን ይችላል፣ አላውቅም ያኔ እና ይሄ ነገር እኔ ጋር ደርሶብኛል። ውሸት ከሆነ አንደኛ ባህሪዬም አይደለም፣ እኔ ከሳሽም አይደለሁኝም። የዚህ አይነት እንዲሁ ሳይ ነው የገባው ነው። ያን ሳየው ሁል ጊዜ አዝናለሁኝ። ጥቁር መጋረጃ ወንበሩ ሰዎች እንዳያዩ እያዘኑ ገንዘብ የሌላቸው እንዳይሰሙ ቸርች መካከል ላይ ነጭ ወንበር ተደርድሮ ልክ እንደዚህ ሆኖ ተደርድሮ ሲያበቃ ጥቁር መጋረጃ ለበስና ተጸለየልን ውስጥ ያን ገንዘብ ከፍዬ። ገንዘብ ከመክፈላችን በፊት ግን ቆዩ ተብለን ምስር ወጥና አልጫ ነገር አብልተውናል፣ ሰጥተውናል። ከዚያ ነው ወደ ጸሎት የገባን እና እኔ ሀገሬ ምድሬን ከማንም ዋጋ በወንጌል ከፍለንበታል። ዋጋ እግዚአብሔር ደግሞ ሰዎችን አንስቶ ሲጎበኝ ደስ ይለኛል። እንዲህ ያለ ካራክተር ግን አይመቸኝም፣ ያሳዝናል። እንደዚህ ያለ እንዲህ ማድረግ ባለቤቱም ትምጣ ማንም ይምጣ ያልሆንኩትን ሆንኩ ብዬ አልናገርም። ከሳሽም አይደለሁኝም። ይሄ ባህሪዬም አይደለም። ያደረገውን ግን እነ ዳዊት እኮ ችግራቸው መጽሐፉ ላይ ብቻ አይደለም የተጻፈ፣ የሰሩትን ችግር ጽፈውልናል። የእግዚአብሔር ሰዎች የሰሩትን ያደረጉትን
እና እኔ ስለሆነው ነገር ይሄንን አድርጎኛል። ሁል ጊዜ ሳየው አዝናለሁኝ። ሁል ጊዜ እግዚአብሔር የሰማይ አምላክ እድልን ሰጥቶኝ ወደ ኢትዮጵያ ስመለስ ቀጥ ብዬ እሱ ጋር መሄድ አይቀርም እሄዳለሁኝ። ስለዚህ ይህን ስነግርሽ ያልሆነ ነገር አልናገርም። ስለ መዳኔ ጥርጥር ካለሽና የትኛውንም የመጽሐፍ ቅዱስ ክፍል መጠየቅ ከፈለግሽ ጠይቂኝ። ምናልባት ቅድም እንደጠየቅሽኝ እንደዚህ ያለ ጥቅስም አንቺም እንዳትዪ ፈውስ የልጆች እንጀራ ነው ተብሎ አልተጻፈም። ይሄ ዝም ብሎ ሃይማኖተኛ የሆኑ ሰዎች ናቸው። መጽሐፍ ቅዱስን ሳያዩ የሚያነቡ ሰዎች ናቸው። ከነዓናዊ ሴት ናት የልጆችን እንጀራ ለቡችሎች አይቻልም ማለት እንጂ መቼ ነበረ የሆነው ይሄ ነገር? ከስንት ጊዜ በፊት ነው? ስንት ጊዜ ሆነው አሁን ያሉኝ ነገር? እና አካባቢ መሰለሽ ኦልሬዲ ወደ የካቲት ያለፈው ዓመት የካቲት አካባቢ። ኦኬ ጊዜውን ለማወቅ ፈልጌ ነው። እሺ ቀጥሉ። ስለዚህ እኔ ያልሆንኩትን ነገር ለመሆን ፈልጌ አይደለም። ሁለተኛ የተጠመቅኩኝ ከፈለግ ሰሜን መሰረተ ክርስቶስ ነው። ሰሜን መሰረተ ክርስቶስ የተጠመቅኩኝ በተሐድሶ አገልግሎት አገለግላለሁኝ። አሁን የምኖረው አሜሪካ ውስጥ ነው ያለሁኝ። እግዚአብሔር እስካለልኝ እዚህ ቆያለሁኝ። በሰሜን ምድር ላይ ማንም ሰው ምናልባት የተሐድሶ ልጆች የምታውቂ ከሆነ መጠየቅ ትችያለሽ። ይሄ ሰውዬ ይሄ ልጅ ማን ነው የሚለውን ጠይቂ። መርጌታ እየሰማሁኝ ነው። አሁን ምስክርነቱን ሳይሆን እየሰማሁት ነው። መናገር የሚፈልጉትን ተናገሩ። አዎ ይሄን ነው የምልሽ። ስለዚህ ገንዘብ ቅድም ጽፌያለሁ ነው ገንዘብ አስከፈሉ ብዬ እንደውም ጽፌያለሁ ቅድም። ገንዘብ ቸርች መሃል ላይ አስከፍሎ ጸልየዋል። ይሄ ደግሞ መጽሐፍ ቅዱስ አይደግፈንም። እንዲህ የምናደርግ ሰዎችን አይደግፈንም። መጽሐፍ ቅዱስ እውነት ማለት በነፃ የሰጧችሁን በነፃ ስጡ ተብሎ ነው የተጻፈ። ትክክል። ስለዚህ የምታውቂያት ከሆነ ሴትየዋ የምታውቂያት ከሆነ አገናኝ። ለምን ማን ሊከብር ነው ውሸት ይዤ የምናገረው? ማን ሰይጣንን ለማስደሰት ነው ነው የገዛ ወንድሜን በውሸት ለመክሰስ ነው በአደባባይ? አይደለም አይደለም። እና የሆነውን እውነት ነው የነገርኩሽ። አመሰግናለሁ። ጥያቄ ካለሽ ጠይቂ። እሺ መርጌታ፣ እሺ ሰምቼዎታለሁ። እንደዚህ አይነት ነገር የለም ብዬ ልከራከር አይደለም። እርሱ እንደሚያውቁት ምናልባት ፕላትፎርሙን የሚጠቀሙ ከሆነ አንዳንድ ነገሮች ሆን ተብሎ ስም ለማጥፋት እንደሚደረግ ያውቁታል ብዬ አስባለሁኝ። እንደዛ ከሆነ ብዬ ነው እንጂ ላልሰማሁት ፈልጌ አይደለም። በትክክል እውነትሽን ነው። ስም አጥፊዎች አሉ አሉ። ይሄ እውነት እኮ ልንገርሽ፣ እኔ በእንደዚህ ያለ አልታወቅም። የኔ እህት እግዚአብሔር ምስክር ይሆንልኝ። በጣም አዝኜ ነው የምልሽ፣ አዝኜ። ምክንያቱም እንዲህ እንደምለው አውቃለሁ። እነሱ እንዲህ ናቸው። አብሬን እኮ መደበደብ ከሱ ጋር አሁን ይሄን ስናገር እንኳን እኔም እሱም አባንድ ነው የምንደበደብ። ገባሽ? ግን እኔ ይሄን ነገር እኔ ጋር አድርሶ ሁሌ እንደ አዝ አገልጋይ አዝ ብራዘር ወንድሙ ነኝ፣ እንደ ወንድሙ ነኝ እኮ እንደ ወንድሙ ነኝ። ምናልባት ከዚያ በኋላ ስሰማ እነሱ ቸርች ላይ አንድ ጸይም ጸሐፊ የሆነ ልጅ አለ። ስሙ ማን ነው? በአንድ ነው ቴዎሎጂ ሶቶሪያል ባይብል ኮሌጅ ከኔ ጋር በአንድ ነው የተማርን ነበር። እነሱን ብታገኘው ነው ብሎኛል። ሌላ ልጆች እዚያ ያለ ልጅ አለ፣ መጽሐፍ ጽፏል። ጸይም ቀጭን ልጅ ጠይቂ ማን እንደነበረ ስሙ። እሱ ደህንነት ካልሽ ይነግርሻል። እኔ ማን ነው የሚለውን ይነግርሻል። በአንድ ሶቶሪያል ባይብል ኮሌጅ ተምረናል ያ ልጅ። እና የሆነብኝን የተደረገውን ነገር ነው የተናገርኩኝ። ምናልባት አላደረኩም ካለ ቪዲዮ ኮል አገናኘን፣ የጸለየልኝ እና በጸሎቱ ደስ ብሎኛል። የሚፈውስ የኢየሱስ ስም ነው። አይናው ማንም ሰው ይሁን በጌታ በኢየሱስ ክርስቶስ ስም ዳግም ማን ነው የተወለደ ሰው መጸለይ ይችላል። የስሙ ኃይል ይፈውሳል፣ የስሙ ኃይል ያድናል። አምናለሁኝ። ገንዘብ ማስከፈሉ ግን አይን በአይን ከጄ የወጣ ስለሆነ ነው የነገርኩሽ። እሺ መርጌታ፣ ሰሜንን ለኢየሱስ በሚለው ይቀጠል ስላሉኝ መምህር ጌታቸው ፎቶ ልቀይረው ብዬ ነው። እሺ አንዴ ጠብቁኝ፣ ይቅርታ።
እሺ እንዴት ነበር? በቃ እንደዚህ ቀይሬዋለሁ። ማን መምህር ማን ያልሽ? መምህር ጌታቸው ከታች እየጻፉ ነበር። ካየሃቸው አንቺ በይኝ ብለኸኝ ግራ እኮ እየተጋባው ነው። አንተ እያልኩኝ ነው። አንተ ደኛ መምህር ጌታቸው ከሳቴ ብርሃን ነው። አዎ ከሳቴ ብርሃን ያውቀኛል። ከስር ኮሜንት ሲጽፉ አይቼ ፎቶውን ምስሉን ቀየርኩኝ። እሺ መርጌታ ሌላስ የሚነግሩን ነገር አለ? በቃ ይሄ ነው የምናገረው። ወንጌል በመሰበኩ ደስ ይለኛል። ይኸው እነሱን ብትጠሪያቸው እነ መምህር ጌታቸው ከሳቴ ብርሃን ያሉት ሰዎችን ብትጠይቃቸው፣ እነ መምህር ቀጸላ ያሉትን ብትጠይቅ፣ ትልልቅ ሰባኪዎች አሉ ከምድራቸው ላይ ይዘው የተወለዱ እዚያው ያሉ አሉ። ጀግና ወንጌል ዘረኝነት አይደለም። ነገር ግን ምንድነው የገዛ ሰርዶን በገዛ በሬው እንደሚባል እውነትን በእውነት የቆሙ ዋጋ የሚከፍሉ ንጹህ ወንጌል የሚሰብኩ አሉ። የእጅ መንሻ የማይቀበሉ እኔ ስለደረሰብኝ ነው የተናገርኩኝ። ይሄ ነገር እንደሚባል አውቃለሁ፣ እንደምንታማ እናውቃለን፣ የተለያየ ነገር እንደምንባል አውቃለሁ። ግን እኔ ላይ ቀጥታ ስለደረሰ ስላየሁት አለ እኔ ምናልባት አዲስ አበባ ውስጥ አሉ የሚያስከፍሉ እንትኑስ ምንድነው ይሄ በገስት ሃውስ የሚያስከፍሉ ሰዎች። እኔ ገስት ሃውስ አይደለም የከፈልኩኝ፣ ገስት ሃውስ አይደለም። እዚያው ቸርች ውስጥ ገብተን የማይከፍሉ ሰዎችና የሚከፍሉት ወንበር ተደርድሮ ጥቁር መጋረጃ ተደርጎ ነው። ኦኬ እንትን ልተባበር እችላለሁኝ፣ ልተባበር እችላለሁ ከእናንተ ጋር። ያ የት ነው ያለሽ አንቺ? እኔም አሜሪካ ነኝ ያለሁት። አሜሪካ ነው ያለሽ? ኦኬ የት ስቴት? ኦሃዮ። ኦኬ እኔ ሜሪላንድ ነው ያለሁኝ። ኦኬ ያ ምንድነው አሁን የተናገሩትን ሁሉ ተቀብያለሁ። ቅድም እንዳልኩት አለ አይደለ አንዳንዴ ኢንቴንሽናሊ ስም ለማጥፋት ሶሻል ሚዲያው ላይ ያሉ ሰዎች አሉ። አንደኛ እንደሱ መስሎኝ ነው። ሁለተኛ ደግሞ እርግጠኛ ነኝ መርጌታ በተለይ በወንጌላውያን አማኞች ደረጃ ትክክል ያልሆኑ አካሄዶችን የማውገዝ ችግር እንደሌለ ያምናሉ አይደል? ትክክል ያልሆኑ ነገሮችን እኛ በማውገዝ አንታማመችም። ትክክል ያልሆኑ ልምምዶች፣ እንደ እግዚአብሔር ቃል ያልሆኑ አካሄዶችን አገልጋዮችን ነቢያት ነን የሚሉ የትኛውንም ሰው ቢሆን እኛ የማውገዝ ችግር የለብንም። የማያቆመው ሰው ነው እንጂ ቤተክርስቲያኒቷ በካውንስሉም ደረጃ በህብረትም ደረጃ ታውግዛለች፣ ትክክል ያልሆኑ ልምምዶችን ማለት ነው። ገብቻለሁ እኔ ቄስ ጋር ገብቻለሁ፣ ካውንስሉ ጋር ገብቻለሁ። ባይዘው ጎኔ ልደግፊ ትችላለሽ። ያኛውን ግን መልካም ጎኔን ምንድነው መጽሐፍ ቅዱስ የሚል ከመልካም ሽቱ መልካም ይሻላል አይደል የሚል ያን የሚያጠፋውን እህቴ ስለሆንሽ ትመክሪኛለሽ። ደህንነት ይሄን አስተካክል እባክህን። ይሄ አገልግሎት በጣም ጥሩ ነው፣ ጌታ ይባረክ። ነገር ግን መጽሐፍ እንደሚለው መልካም ኑሯችሁን እያዩ ነው የሚል ይሄ ካራክተር አፍቅሮ ነው ካለብኝ፣ ዘማዊ ከሆንኩኝ፣ ሌባ ከሆንኩኝ፣ ውሸተኛ ከሆንኩኝ ይሄን ነገር አስተካክል። ቅድም እንዳልኩሽ የሆነ መልአኩ ገብርኤል ሚካኤል ዓለም የሚላክ አንቺን ነው እግዚአብሔር ለኔ የሚልክ አዝ ወንድሜን ነው ለኔ አጠገብ ያለውን ይሄን ነገር የሚነግረኝ። ይሄን ነው የምልሽ። እና በሰሜን ወንጌል ላይ እተባበራለሁኝ። አሁንም እንገናኝ በውስጥ መስመርም በሌላም እኛ ዋጋ ያልከፈል ማንም ሊከፍል አይችልም። እኛ ያልደረስንለት ማንም ሊደርስለት አይችልም። ተባረኪልኝ። እኔት የሚናገር ሰው ካለ ይናገር፣ እኔ ዝም ልበል። አይ ሌላ ሰው የለም። መርጌታ ተባረክ። ጌታ ኢየሱስ ይባርክህ። እውነት ነው የወንጌል የጸጋ ችግር የለም አሉ። እግዚአብሔር ያስነሳቸው በዘመናት መካከል ለወንጌል ስራ የካራክተር ችግር እንዳሉት ደግሞ ምንድነው ፍቅረ ነዋይ ነው የሚባለው፣ ገንዘብን የመውደድ ችግር። ኦፍ ኮርስ አሁን እኔም ስለማውቀው መናገር እችላለሁ። ይሄኛውን ግን ስላላየው ነው አላየውኝም። እርሱ ያዩትን ተናግረዋል፣ ተቀብያለሁ። መስተካከል አለበት። እንደዚህ አይነት ነገር መጽሐፍ ቅዱሳዊ አይደለም። እውነት ነው፣ መጽሐፍ ቅዱሳዊ አይደለም። እናወግዛለን እንደዚህ አይነት ነገር። ለምን
እንደተናገርከው አንተ ጌታ ኢየሱስ ክርስቶስ በነፃ የሰጠንን ነገር በነፃ እንድንሰጥ ነው እንጂ ሽጠን እንድንሰጥ አላደረገንም። እሱም ከየትኛውም ቦታ ላይ እሱን አይደለ የእምነታችን ጀማሪና ፈጻሚ ክርስቶስን እየተመለከትን ነው አይደል የሚለው። ስለዚህ እሱን ስንመለከት በምድር በተመላለሰ ሰዓት የቱም ጋር ምንም ነገር ሲሸጥ ሰዎችን ሲፈውስ አይነ ሲያበራ ኦኬ 38 ዓመት ሙሉ አልጋ ላይ የተኛን ሰው ሲያስነሳ በእጆቹ ተአምራትና ድንቅ ሲሆኑ አላስከፈለም። ይሄንን ነገር ማናችንም አንደግፈው እንቃወማለን። ከእግዚአብሔር ቃል አንፃር ትክክል አይደለም። ሰሜንን ለኢየሱስ ወንጌልን ወደ ኢየሱስ ወንጌልን ወደ ሰሜን ይዞ የመግባቱን ነገር ግን እናበረታታለን፣ እንደግፋለን። ሰሜን ወንጌል አልደረሰም ብለን ስለምናምን ሰሜን የሚፈራ ኤሪያ ስለሆነ ወንጌልን ይዞ ለመግባት አስቸጋሪ ተባረክ። ባለቤት ልጆች ይደና ደህና እግዚአብሔር ይመስገን ሁሉ ሰላም። ጌታ ኢየሱስ ይባረክ። ተባረክ። ሐሳባችሁ እሺ። እና ይሄንን ነገር ተባረክ ቀጥል መርጌታ። ይሄንን ነገር አሁን ያልኩሽ ነገር በጣም የተለመደ ነው። እንደዚህ ያለ ነገር ሜኑ አገልግሎት እንደዚህ ሚሽነሪ እናዘጋጃለን እያሉ ገንዘብ የሚበሉ ከኢትዮጵያ ዶክተር ነን የሚሉ እዚህ የሚመላለሱ አሉ። አደባባይ ልወጣ ነው ጊዜ እየጠበቅኩኝ ነበር። እዚያ ያሰማሩ ልጆችን ምናልባት በሰሜን በተሐድሶ አካል ካለ ላውቀው ይችላል ማንም ብትነግሪኝ። እዚያ ግን በእነሱ ስም ገንዘብ የሚበሉ ሁለተኛ ያልዳነውን ዲያቆን አረቂ እየጠጣ ያለውን ለስም ብቻ ገንዘብ እየተከፈለ ከዚህ እየተላከ እንዲህ እንሰራለን እያሉ ብዙም ያጭበረብራሉ። ብዙም ያጭበረብሩ። ይሄንን ጊዜ ጌታ ሰጥቶኛል። ስማቸውን ሁሉ አውቃለሁ። በአደባባይ ላይ እዚህ ምድር ላይ ከዚህ ነው የሚሰበስቡ። ተገልጬ እንዲቀርቡ ፈልጋለሁ። የሰለመውን ልጅ ሁሉ ሳይቀር ገንዘብ እየላኩ ይሄው የድኗል እያሉ ገንዘብ መቀበያ ያደርጋሉ። ወንጌል ንጹህ ነው። ወንጌል ቅዱስ ነው። አባቶቻችን ሐዋርያት እንደዚህ አላስተማሩንም። ሰው ሰርቶ መቀየር ይችላል። ግን በወንጌል ስም እንደዚህ የተደረገ ማድረግ እኔ ልንገርሽ፣ ያኔ እግዚአብሔር ምስክሬን እምልሽ በቃ ይመጣብኛል። አልቅሼ ነው የወጣሁኝ። አልቅሼ ለምን ስለከፈልኩ አይደለም እኮ ነው ያለቀስኩኝ። ቸርች ውስጥ መጋረጃ ተደርጎ እነዚህ እጃቸውን እየለመኑ ለምን አትገቡም ገንዘብ ብር ስለሌለን የሚሉት እያለቀሱ እንደዚህ ነው እያለቀሱ እና እኛ ብዙ ድምጻቸውን አጥፍተው ሰሜን ላይ የሚሰሩ ልጆች አሉ ንጹህ ወንጌል የሚሰብኩ አሉ እኮ እነ ዶክተር ማሙሻ ለሰሜኑ ራይ ያላቸው እኮ ዶክተር ማሙሻ ልጆች አሉ ያሰማራቸው ነው ካለው መርጌታ በቃ ትክክል በቃ እሳቸው ዶክተር ማሙሻ በጣም ሰሜን ላይ ይሰራል። መጽሐፍ ቅዱስም የሚልከው በብዛት እሱ ነው። ትክክል፣ በጣም ትክክል። ይቀጥሉ። ይሰማል? ቀጥል ማለት ይሰማል። ይኸው እነ መምህር ጌታቸውን ገብተው በሰሜኑ አገልግሎት ውይይት ቢደረግ እያሉ እየጻፉ ነው። ማን ሌባ እንደሆነ ነው ያውቃል። ማን ነው ወንጌል የሚሰራ ነው ያውቃል። የኖርኩበት ስለሆነ 20 ምናምን ዓመት ዋጋ የከፈልኩበት ስለሆነ በዚህ አገልግሎት ላይ ማለት ነው 26 ዓመት ማለት ነው። እና በዚህ ርዕስም ልክ አሁን እዚህ ያለን ሰዎች በውስጥም ተገናኝተን እንደገና ይፋ አውጥተን ማን ነው የሚሰራ ማን ነው የማይሰራ ማን ነው ትክክል የሚለውን ነገር ብንነጋገር በቃ ይሄ ነው የሚጠቅመን። ይሄ ነው የሚጠቅመን። ይሄ በጣም ለሆነ ለአንድ ቀን ክሩሴድ አይደለም እኮ ወጥ የሆነ ወንጌል ስራ መሰራት አለበት። ሰሜንን ለኢየሱስ ደጋግሜ እላለሁ። ሰሜንን ለኢየሱስ እና ለዚህ ዋጋ ካልከፈል ለምንም አንከፍልም። ግን እንዲህ ስናወራ ሌባ ከሆነ ሌባ ነህ፣ ይሄን ታደርጋለህ። ራስን አስተካክል። አገልግሎትን እንፈልጋለን፣ እንወዳለን፣ በጌታ ወንድማችን ነህ። ይሄን ግን አቁም። በቃ እግዚአብሔር ይመስገን ያ ሰው እያደገ ነው የሚሄድ፣ እየተለወጠ ነው የሚሄድ። ስለዚህ በዚህ በሰሜኑ ወንጌል ዙሪያ ብዙ ሰዎች አሉ።
ለዚህ እውነት የሚቆሙ ሰዎች ግን በዚሁ ትክክል ደግሞ ሌባ መዓት አለ። የሌባ መዓት አለ። ይሄንን ማስወገድ አለብን። እኔ ወጥቼ እናገራለሁ ያልኩት ለምሳሌ ያን ሰሜን ወደ ደብረ ማርቆስ አካባቢ የሚመራው መርጌታ ይስሐቅ ነው የሚመራው። መርጌታ መምህር ጌታቸው ስም አትጥቀሱ እያሉ ነው። እሺ አለ እዚያ የሚመራ ልክ ነግሬዋለሁ። ለሱ ነግረው ነበረ። ከዚህ የሚገባ አሁን መምህር ጌታቸው ከሳቴ ብርሃን ሄደን ተጫውተናል፣ ስለ ወንጌል አውርተናል። ጊዜው ምንም ስላልነበረ ወደዚህ መጥቼ ነው እንጂ ቁጭ ብለን ተወያይተን ተነጋግረናል እንዴት ማድረግ እንዳለብን። አሁን እነሱ ጋር ትልቅ ወንጌል ይሰራል። በትክክል ወንጌልን ያደርሳሉ። ሚሽነሪዎች አሏቸው። አሁን አይደለም ብዙ ዋጋ ከፍለዋል እነዚህ ሰዎች። ነገር ግን እንደዚህ ያለ ካራክተር ያለበት ሰው መሄድ የለበትም። እውነቴን ነው የምልሽ። ብዙ ሌላ የሚያዝን አለ። በአንድ በኩል የሚያውቁ ሰዎች የሆኑ ልክ እንደዚህ ሲነጋገሩ ወደ ጌታ እንዳይመጡ በቃ እንዲህ ናቸው እነሱ የሚባለውን ነገር አንድ ተራ የማያገለግል ሰውና አንድ የሚያገለግል ሰው ጥፋታቸው እኩል አይደለም። ሁለተኛ እኒህ ሰዎች ደግሞ ይሄ ወንጀል እንደሆነ ያውቀዋል። አላዋቂ አጥፊ ቢሆን ኖሮ ወንድም ያዝንለት ነበረ። ግን አዋቂ አጥፊ ነው። አላዋቂ አጥፊ ያሳዝናል። አዋቂ አጥፊ ግን ያናድዳል። አታዝኝለትም። ስለዚህ ልክ ይሄንን ተነጋግረን ቴንኪዩ የጻፋችሁልኝ ስም አልጠቅስም። እሺ ቴንኪዩ ተነጋግረን በግልጽ በውስጥ መስመር አውርተን እንዴት ነው ወንጌል መሰራት አለበት፣ እዚያ በእውነት የሚሰሩት እንዴት እንርዳቸው፣ እንዴት እናግዛቸው፣ እነማን የት ነው የሚሰራ፣ የት አለ፣ ሰሜን ጎንደር የሚሰሩ አሉ፣ ደቡብ ጎንደር የሚሰሩ፣ ትግራይ ውስጥ የሚሰሩ አሉ፣ ጎጃም ውስጥ የሚሰሩ አሉ፣ ቤትም ያሉትን እናውቃቸዋለን። እና ለትክክለኞች ትክክልን ወንጌል ማድረስ የሚችሉ አይሽ የሆነ ነገር ተጽፎ የማይሰጣቸው የማይጨበጨብላቸው ፖስታ የሌላቸው ግን ዋጋ የሚከፍሉ ዋጋቸውን ተምነው። ለዚህ ነው መጽሐፍን በእርሱ ልታምኑ ብቻ አይደለም መከራን የምትቀበሉ እንጂ ነው የሚል እግዚአብሔር ቃል። ስለዚህ የተጠሩበትን መጠራት ገብቷቸው የሚያገለግሉ አሉ። እንደነዚህ ያሉትን አሁን እንዳልኩሽ ከባለቤቱን እንዲህ የምታገኝ ምሰሚ ከሆነ ብታገናኘኝ እሷን ራሱ ባገኛት እሱንም ባገኘው ደስ ይለኛል። ምክንያቱም ለምን ካልሽኝ አልቀጥልም። እኔ እሱን አግኝቼ ብነጋገር ይሄን ነገር እኔና እሱ ብነጋገር አልቀጥልም። እንደዚህም አረገ ብዬ ለዘላለም አልናገርም፣ አላወራም። ኢየሱስን ባወራ ይሻለኛል። አትሊስት እዚህ ጋር የእሱን ፎቶ ስላየው ነው የገባው የነበረ እና ደስ ብሎኛል። ፎሎ ባክ መልሳለሁኝ። የሚፈልግ ሰው ማንኛውም ሰው በዚህ በሰሜኑ አገልግሎት ዙሪያ መነጋገር እንችላለን፣ ማውራት እንችላለን። እግዚአብሔር ይባርክሽ። ይሄን ነው የምልሽ እኔ። አሜን። መርጌታ ገብቶኛል። አሁን መጨረሻ ላይ ከተናገሩት ወንጌል የህይወት ምስክርነትን ይሻል ነው በቃ ባጭ ወንጌል ደግሞ የህይወትን ምስክርነት እንደዚህ አይነት ሰው ነው አገልግሎቱ እንደዚህ ነው የሚል በሚያገለግልበት ቤተክርስቲያን ስር የሚሰጠው አገልግሎት እንዲህ ነው የሚል ምስክርነት ስላለ የህይወት ምስክርነታችን ወንጌል ላይ ማተር ያደርጋል። የአገልግሎት ምስክርነታችን ወንጌል ላይ ማተር ያደርጋል። በተለይ አዳዲስ ቦታዎች ስንሄድ ይሄ አገልጋይ እንደዚህ ነው የሚባለው በተለይ ለሚድኑ ነፍሶች አለ አይደለ? ጌታ ኢየሱስ ክርስቶስ ለጴጥሮስ የሚድኑ ነፍሳትን ወደ ቤተክርስቲያን የሚጨመሩ ነፍሳትን በሶስት ደረጃ ነው የሰጠው አይደል? በግልገል በጠቦትና በበግ ደረጃ ነው አይደለ? በተለይ ገና ጠቦትና ግልገል ሌቭል ላይ ያሉ በትንሽ ነገር የመሰናከል እድላቸው የሰፋ ነው። ስለዚህ ለእንደዚህ አይነት ነፍሶች ልንጠነቀቅ ይገባል። እኔ እንደተረዳሁት ንግግርክን ማለት ነው መሪጌታ። በግ እንኳን የደረሰው ያው ብዙ ኩርኩሙንም ንፋሱንም ፀሐዩንም ዝናቡንም ችሎ የመቋቋምና በጸጋው እንግዲህ እስከ ክብር ድረስ የመድረስ
አቅም ይኖረዋል ሞስት ፕሮባብሊ ማለት ነው። እና በዛ አንግል ነው በጣም በቃ ምንም ሳላንገራገር የምቀበለው ሐሳብ ነው፣ የምገዛው ሐሳብ ነው። ተባረክ። ጌታ ኢየሱስ ይባርክክ። ትእዛዙ ገብቷል ካለ የሚሰማን ከሆነ የሱን ደግሞ ሐሳብ እንስማ። ትእዛዙ አለክ? ለኔ ይታየኛል። ሰላም ለእናንተ። በላለዴን ሰማል ድምጼ በላለዴን ጣብያለሁ። ሰማል። እሺ እስኪ ቀጥል። እኔ ሰባት ቤት ስለሆንኩኝ የተንቢ ነው የሚባለው። የተንቢ ቀጥል። እሺ ሰላም ለእናንተ ይሁን። እንዴት ናችሁ? በጌታ የተወደዳችሁ እንደምናህቶች እና ሜርሲ ጌታ ኢየሱስ ይባርክሽ። ሁሉ ጊዜ ያው እከታተላለሁ እንደዚህ አይነት ያሉ ነገሮችን ያወጣሽ አው ለህዝቡ ስለምታጋልጪ ያው የጌታ ቅናት በጣም በውስጥሽ እንዳለ ነው የሚገባኝ። ተባረኪ። ያ ብዙ ጊዜ ኤርሚ ቤትም እከታተልሻለሁኝ። አንቺ በግልሽ ቤት ከፍተሽ እንደዚህ አይነት ያሉ ሐሳቦችን አውጥተሽ ያው ግልጽ ታደርጋለሽ። ተባረኪ እና መሪጌታ ደህንነትም ያው ጌታ ኢየሱስ ይባርክህ። ብዙ ጊዜ እኔና እሱ በጉራጌ ምድር ላይ ወንጌል ሰርተናል። ያው እኛ በሽሞሮ ቃለ ሕይወት ቤተክርስቲያን የወጣቶች ህብረት የአዲስ አበባ አስተባባሪ ወንጌል አስተባባሪ ኮሚቴዎች ነን እና ብዙ ጊዜ የወንጌል አገልግሎት ወደ ምድራችን ይዘነው ሄደናል። ብዙ ጊዜ በምድራችን ላይ ያው ወንጌል እንሰራል ማለትም በምድራችን በጉራጌ በሰባት ቤት ያልደረስንበት የለም፣ በጣም ጥቂት ነው እና በብዙ በደረስንባቸው አካባቢዎች በሙሉ አጥቢያ ቸርች ተክለን ነው የምንወጣው። ዝም ብለን አይደለም። አንድ ጊዜ 2 3 ዙር በአመት ሄደን ወንጌል እንሰራና በዛ አካባቢ ሚሽነሪ እንልካለን። አማኞችን በዛ ሲሉ ቢያንስ ከ40 ከ50 100 ሲደርሱ አጥቢያ ተክለን ነው የምንወጣው። ቢያንስ አሁን በእኛ በስራችን 4 ወደ 5 አካባቢ የሚሆኑ አጥቢያዎች ተክለን እንወጣለን፣ ወጥተናል እስካሁን ድረስ ማለት ነውና በዛ አካባቢ መሪጌታ ደህንነትም ከኛ ወደ 3-4 አመታቶችን ያክል ሰርተዋል። ቀደም ያው ሲናገር ነበረ እንደዚህ በወንጌል ስርጭት በሄድንበት አካባቢ ምጥሚጣ በጆግ እንደዚህ ያዘጋጁ ልክ ይመጣሉ ተብሎ ስለሚሰማ እና ቢያንስ 58 60 አጥቢያ ቤተክርስቲያኖችን 4-5 አገልጋዮችን 4-4-5 አገልጋዮችን እንዲልኩልን አድርገን ከነሱ ጋር በማህበር ሆነን ነው ወንጌል የምንሰራው እና እንደዚህ ይመጣሉ ተብሎ ወሬ ሲሰማ ሚጥሚጣ በጆግ ምናምን ያዘጋጁና ልክ ፊታችን ላይ ለመጥፋት ያው እንትን ይላሉ ይዘጋጃሉ ወጣቶቹ ምናምንና በዛ አካባቢ ነው እንደዚህ አዘጋጅተው እሱ ከኔ ነበረ ምድብ የደረሰው የነበረው እሱ ደግሞ እሱ ብዙ ጊዜ ይዘነው ምን ሄደው የሆነ እንደዚህ ገዳማት ያሉበት አካባቢ ይሄ ከመምህራኖች ጋር እንደዚህ ከገዳም መምህራኖች ጋር አገናኝተን ግዕዝም በአንዳንድ ነገሮችን ለመግባባት ብለን ይዘነው እንሄዳለን። ከሱ ጋር ነበር የደረሰኝ። እንደዚህ ሚጥሚጣ ፊቱ ላይ ለመጥፋት ሲዘጋጁ ነው ያኔ እሱ ላይ አደፉምና እኔ ላይ ድፉብኝ ብዬ እኔ ራሴን የሰጠሁት ማለት ነው። ጋር ለወንጌል ነው ይሄ ሁሉ እና ብዙ ጊዜ እንደዚህ አይነት ነገሮችን ይሄ እግዚአብሔር በጸጋ ስጦታ የቀባቸው ሰዎች እና ሰጪውና ማን እንደሰጣቸው እና ከየት እንደተቀበሉ ስለማያውቁ ነው። ብዙ ጊዜ እንደዚህ አይነት ነገር አሁን ስለነሱ ስታወሩ ስለነበረ ነው እና ማን እንደሰጣቸው እና ስጦታው ከየት እንደሆነ ስለማያውቁት ነው ብዙ ጊዜ እና ጸጋ በተቀበሉ ጊዜ ጸጋውን የሆነ በገንዘብ የመሽጠት ነገር የመስጠት በቃ ጸጋው በገንዘብ የመስጠት ነገር ነው ያለባቸውና እና ሐዋርያ ጳውሎስ እኮ ያን ሁሉ ጸጋ ያያላቸው ጥላቸው ሁሉ ሰው እየፈወሰ እኛ ጥላኮ እንደዚህ ያደርጋልና እኛ ለወንጌል ነውና ከቤታችሁ ካላችሁ ሰብስባችሁ አምታችሁ ስጡ ምናምን አይሉ ነበር። ማታ ድንኳን እየሰፉ ነበር ቀን ወንጌል ይሰሩ የነበረው ማለት ነው በችግር እና አሁን ደግሞ የሆነ ጸጋውን የከበሬታ እና የሀብት መሰብሰቢያ አድርገውታል። እና እግዚአብሔር ደግሞ ይቀር ይበላቸውና አሉ በመድራችን ነው ኢትዮጵያ ውስጥ ነው የምኖረው አለ ብዙ ቦታዎች አሉ እና በጣም ነው እኔ በቃ ምቀናውና ወንጌል ምንድነው እግዚአብሔር ይሄን ሁሉ ጸጋ ሰጥቷቸው ምን ነው ወንጌል ላይ አያውሉትም። በቃ ወንጌል አንዳንድ ጊዜ ይቅርታ አድርጉልኝና ትዝም አይላቸው ምን በቃ ወንጌል በቃ ትዝም አይላቸው በቃ እነሱ ጸጋን የማሳደድ ነው እንጂ ወንጌል ወጥቶ የመስበክ
ወንጌልን ሄዶ እንደዚህ በትውልድ ማለትም ሁሉም የተወለደው አዲስ አበባ ውስጥ አይደለም። በየክፍለ ሀገራት በሰሜኑ፣ በደቡቡ፣ በምኑ ነው የተወልዶ የመጣው እዛ ጋርና ያን ሀገራቸው የወጡበት ምድር ሁሉም ወንጌል አደረሰውም፣ ሁሉም ወንጌል ቤቱ አልገባም የሚል ሸክም የላቸውም። ብቻ እዛ ጋር ያላቸውን እግዚአብሔር የሰጣቸውን ጸጋ በገንዘብ የማሳደድ እንጂ ያን ምድራቸው ዞር ብለው አያዩም። እኛ ከምድራችን ላይ ስንወጣ ምድራችን አይተናል፣ ህዝባችንን አይተን ነው ይሄን ያክል ምናችንም ሳንል ዛሬም ድረስ እንሰራለን ወንጌል። እኔም ዛሬ አሁን ያለሁት እንደው ኔትወርኩ ምናልባት ይሰማቸው አላውቅም፣ ወደ ጉራጌ ሀገር ነው ያለሁት። ትናንትና ነው ወደዚህ ምድር የመጣሁት በአንዳንድ ነገሮች ማለትና ይሄን ሁሉ እንትን አይላቸውም እና እግዚአብሔር ይቅር ይበላቸው ነው የሚለው። በጣም አዝናለሁኝ ብዙ ጊዜ እንዴት ሰው የዳነበትን እንዴት መዳን አያውቅም? እንዴት እኛ ከዛ ሁሉ ጨለማ ወጥተን ከዛ ሁሉ ትብታብ ውስጥ ወጥተን ክርስቶስ ነፃ አውጥቶን እኛ እንዴት የዳንበትን መዳን እንዴት አናይም የሚል እንትን አለኝ። ተባረኩ። ያው ከተባረክ መምህር አሉ ወይ? እኔ ነው መርጌታችሁ በያላችሁበት እንደምን ዋላችሁ፣ እንደምን አመሻችሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሁላችሁንም እዚህ ላይ ያላችሁ መርጌታ ደህንነት ደህና ነህ ወይ? ድምፅና አጥፍተህ ነበር ከወጣ በኋላ ተሰምተህ አታውቅም። ዛሬን የሰማሁህ ደስ ብሎኛል። ጸጋ ይብዛልህ። መርጌታ ደህንነት በተመለከተ ምስክርነት ምናምን ለመስጠት በእውነት እንዲህ ነው ምናምን ብሎ ለማለት አንደኛ የሚያስፈልገውም አይደለም። የተጠራበት የተለየበት የወጣበትን አይቶ ማን ነው ብሎ መናገር ይቻላል። እኔ አሁን ስለሱ ምስክርነት መስጠት አልችልም። በጌታ ዘንድ የሚያገኘውን ነገር ጌታ ራሱ ያውቃልና ለጌታ ክብር ይሆንለት። በርካታ ነገሮችን እናውቃለን፣ ሰምተናል። ረጅም ጊዜ ነው ጌታን በማገልገል የሚታወቀው። እንደተባለው መርስም በቀላሉ ተረድተሸዋልና ለውሸት ስም ለማጥፋት እንደዚህ ያደርጋል ተብሎ የሚጠረጠር ሰው አይደለም። እሱን እንተው። እኔ እንግዲህ አሁን ይሄ በብሔራዊ ደረጃ ችግራችን ነው፣ በዓለም አቀፍ ደረጃም ችግር ነው የሆነው። እግዚአብሔር በሰው ሁሉ ይጠቀማል። ምክንያቱም እግዚአብሔር የሚሰራው በሰው ነው እና በማናችንም ሰዎች ይጠቀማል። እግዚአብሔር ቸር አምላክ ነው። በደካሞች በብርቶች ይጠቀማል እና እግዚአብሔር በሚጠቀምበት ጊዜ ከኛ የሆነ ወይም እኛ ዋጣ ነው የምንለው ነገር ምንም የለንም ከኃጢአታችን በስተቀር ወደ እግዚአብሔር ያቀረበ ሌላ ነገር ምንም የለም። ኃጢአታችን ነው እግዚአብሔርን ወደኛ ያመጣውና የኛ ብርታት ኃጢአት ነው የነበረው። ስለዚህ ማናችንም እግዚአብሔር በእኛ ቢሰራ መጽሐፍም እንደሚል እርሱ በእኛ ሆኖ ሰራው እንጂ ከኛ የሆነ ነገር እንደሌለ እናውቃለንና ማንም ሰው በዚህ በኩል ጥንቃቄ ቢያደርግ መልካም ነው የሚሆነው። ብዙ ችግሮች አሉ በምድራችን በዓለም አቀፍ ደረጃ የምናያቸው። የሚደንቀው ጸጋና ሰው በጣም በሚገርም ሁኔታ ለያይተን ነው የምናየው እና ጸጋ እግዚአብሔር ሰጥቶ ሰዎች ሊጠቀሙበት የሚችል ነገር እግዚአብሔር ይሰራል። እነዚያ ሰዎች በእግዚአብሔር ይታወቃሉ ወይስ አይታወቁም የሚለው ለባለቤቱ ለራሱ ለእግዚአብሔር እንስጠውና እኔ እንደው አሁን የዚህ ውይይት በመርጌታ ደህንነት ምክንያት እንደው ወደ ጥሩ አቅጣጫ ሄደ ብዬ የምለው አሁን ይሄ ምንድነው ሰሜንን በተመለከተ የወንጌል ስራ እንዴት መሰራት አለበት፣ በምን ሁኔታ ነው ሊሰራ የሚገባው፣ እስካሁን የተሰሩ ስራዎች ምንድነው ድክመት ጥንካሬያቸው፣ የተበታተነ አሰራርም ፍንጮች እንሰማለን። እከሌ አሁን ስም መጥቀስ ስለማይከበደ ምናምን አለማ ምናምን እያልን የምንጠራቸው ሰዎች አሉ። ይሄ ነገር ምን ያህል ዋጋ እንዳስከፈለ ማየት ይቻላል። ለዚህ ህዝብ በተለይ ለምንድን ነው ሰሜኑ የሚባለው ለምንድን ነው ብሎ ደግሞ እንደገና ጉዳዩን አንስቶ መወያየት ይጠይቃል። በሰሜኑ የሀገራችን ክፍል ያለው ህዝብ ክርስትናን ተብሎ የተነገረውን ከተቀበለ አሁን እንግዲህ 1700 ዓመታት ይሆነዋል
አያት ቅድመ አያቱ ክርስትና ነው ተብሎ ተነግሮት ነው የነበረው። እስካሁን ድረስ እንዳየነው ግን መድኃኒት በእጁ ያለ ግን መድኃኒት ውጦ ያልተፈወሰ ህዝብ ቢኖር ሰሜኑ ነው። እንደምታዩት ባለበት ሁኔታ ስትመለከቱት ክርስትና ይዞለት የመጣውን በረከት ለመቀበል ያልታደለ ህዝብ ነው። እዚህ ውስጥ እንግዲህ የሚሰሙ አንዳንድ ኦርቶዶክሳውያን ቢኖሩ ሊበሳጩ ይችላሉ። እውነታው ግን ይሄ ነው። ለዚህ ህዝብ ወንጌል መድረስ መቻል አለበት። ለሰሜን አልደረሰም ብለን ስንል ደቡብ፣ ምስራቅ፣ ምዕራብ ምናምን ተጨርሷል ማለታችንም አይደለም። መካከል ኢትዮጵያም ወንጌል አልደረሰም። ዝም ብለን አንዳንድ አዳራሾቻችን ሞልተው ሆያ ሆይ ያልን እንጂ ህዝቡ አልተደረሰም። አሁን እውነት ለመናገር በተለይ ስፔሻሊ ሰሜንን በተመለከተ ሌት ያለው የውይይት መድረክ ተከፍቶ ሰሜንን በወንጌል እንዴት ነው መድረስ የምንችለው? ሰሜንን በወንጌል ብለን ስንልስ እንዴት ነው ወደዚያ የምንገባው? ራሳችንን የምናቀናበት የምናስተካክልበት ይዘነው የምንሄደው መልእክት ወንጌልስ ምንድን ነው ብለን በመወያየት እንደው ሰፋ ያለ ትከሻችንን አስፍተን ሊያደማል ሊያቆስናል የሚችል ሁሉ ነገር ሊፈጠር በሚችልበት ሁኔታ ውይይቱ ተደርጎ የሰሜን አገልግሎት ምን መሆን አለበት የሚለውን ውይይት እንደው ይሄን እድል ተጠቅመን አሁን መርጌታ ደህንነት በሱ ምክንያት ነው ወደዚህ የመጣ ነውና ወደሱ ነገር መምጣት ብንችል እኔ በጣም ደስ ይለኛል። ጥሩ ጊዜ ላይ ነው ያለነው። ችግር ላይ ነው ያለው። ደግሞ ሰሜኑ አካባቢ ሰላም የለውም። ድህነቱ የምንላቸው ነገሮቹ ተጽዕኖዎቹ አሉ። ግን በጣም ደስ የሚለው በለቅሶ ሰዓትም በቀብር ሰዓትም በሰርግ ሰዓትም በደስታ ሰዓትም በሐዘን ሰዓትም በጦርነት ሰዓትም ሊሰበክ የሚችል መልእክት በእጃችን አለ። በጣም በሚገርም ሁኔታ በጣም ደስ ከሚለኝ ነገር ለምሳሌ የኮሙኒስት የፖለቲካ ሐሳብ የሶሻሊስት የፖለቲካ ሐሳብ ይዛችሁ ብትሄዱ እንደየዘመኑ አይሰራም። ለምሳሌ በሀገራችን ኮሙኒዝም ነበር ወይም ሶሻሊዝም ነበር። ዛሬ ሶሻሊዝም አይሰበክም፣ ጊዜ ጣለው። ከዚያ በኋላ አብዮታዊ ዲሞክራሲ ነው ብለው ይዘው መጡ። አሁን ደግሞ ጊዜ ጣለው። አሁን ደግሞ ሌላ መጥቷል። ደግሞ ይሄንንም ሌላ የሚጥለው ይመጣ ይሆናል። በጣም ደስ የሚለኝ በየትኛውም ጊዜ በየትኛውም ሰዓት ሊነገር የሚችል መልእክት ግን በእጃችን አለ፣ በእጃችን አለ። ስለዚህ በተቻለ መጠን ጥንቃቄ እናድርግ። በዚህ በማርቆስ ወንጌል ምዕራፍ 16 እንደተናገረው ጌታ ራሱ የማይለወጠውን የዘላለም ድነት የሚሆነውን ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከው ይላል። ስለዚህ እኛ እጅ ያለው በማንኛውም ሰዓት በየትኛውም ዘመን የሚነገር መልእክት ነው ያለን። እማናፍርበት የማያሳፍር መልእክት ነው ያለን። እሱን እንዴት ነው ለሰሜን የምናደርሰው ብለን መጠንቀቅ ይገባናል ብዬ አስባለሁ። እንደው ይቅርታ እንደው ስሜታዊ ሆኜ ከሆነ በንግግሬ ወደዚያ ብንቀይረው ጥሩ ነው። ችግሮች አሉ። አዎ፣ እንዴት ነው ችግሮችን መፍታት የምንችለው? አሁን አሉ የሚታዩ አሳፋሪ ነገሮች አሉ። እንዴት ነው አሳፋሪዎችን መቀየር የምንችለው? አሁን እኔ የምለው አንድ ነገር ብቻ ነው ልናድርግ የምንችለው። እኛ በቅንነት በትክክል በቅዱስ ቅናት በታማኝነት በፍቅር ይሄን ወንጌል የማገልገል ስራ መስራት። ስለዚህ ይሄን ወንጌል ተሸክመን እንሄድ። ልክ ነው። አንዳንድ የሚቀድሙ ነገሮች አሉ። ጥፋቶች ይቀድማሉ፣ ስህተቶች ይቀድማሉ፣ ወንጀሎች ይቀድማሉ። የተለያዩ ስራዎች እየቀደሙ የወንጌልን ስም ሊያሰድቡ ይችላሉ። አዎ፣ ግን ምን እናድርግ? አሁን አንድ ነገር ብቻ እናድርግ። እኛ እንነጋገር፣ እንተናነዝ፣ እንወቃቀስ። ጌታቸው ልክ አይደለም፣ መርጌታ ደህንነት ልክ አይደለም፣ እከሊት ልክ አይደለሽም፣ እንዲህ ነው ማድረግ ያለብን ብለን ስፔሻሊ ስለ ሰሜን ስላወራሉ ምንድነው በስጋ ዘመዶች ለሚሆኑ ያለኝ ነገር ብሎ ጳውሎስ ሮሜ 9 እና ሮሜ 10 ላይ የተናገረው አለ። አያችሁ፣ በቃ ወደ እግዚአብሔር ልመና የጸሎት የእስራኤል እንዲድኑ ነው አለ። እስራኤል ማለት ታቦት፣ መቅደስ፣ ስርዓት፣ መስዋዕት፣ ክህነት፣ ነብይነት ክርስቶስ በስጋ የመጣባቸው ሰዎች ግን እንዲድኑ ይጸልያል። እነሱ እኮ የእግዚአብሔር ነን ብለው የሚያስቡ ሰዎች ናቸው። እንዲህ አይነት ማህበረሰብ ውስጥ ተወልደን ያደግን ሰዎች ስለሆን በስጋ ዘመዶቻችን ለሆኑ ይህን ወንጌል ለማድረስ ከዚህ ስህተት ራሳችንን አርመን ከዚህ ወንጀል ራሳችንን ለይተን የቀረችንን ዘመን ለክርስቶስና ለሕዝባችን አድርገናት ብናልፍ በጣም ደስ ይለኛልና ጉዳዩ ሰፋ አድርገን እንነጋገር፣ እንጨዋወትበት። እንደው የዝግ ስብሰባዎች ይደረጉ፣ በዋትሳፕ ግሩፕ ተፈጥሮ
እንነጋገር። መርጌታ ደህንነት አሁን እዚህ አካባቢ ያላችሁ ሰዎች እንጨዋወት፣ ጉዳዩን እናሳያቸው። ምንድነው ያለው ተጨባጭ ሁኔታ? ምን ይመስላል? ሰሜኑን የያዘው ማን ነው? ገዳማቱ፣ አድባራቱ፣ ባህታውያኑ፣ መነኮሳቱ፣ ቀሳውስቱ፣ ዲያቆናቱ፣ ባህሉ፣ አምልኮተ እግዚአብሔሩ ማለት ቅዳሴው፣ ህዝቡን የያዘው መንገድ እንዴት ነው? ከዚህ ወደ ወንጌል ፊቱን አዙሮ እግዚአብሔርን ብቻ የሚቀድሰው ይሄ ህዝብ የሚለውን ነገር እኔ በዚህ ስብሰባዎችም እየተደረገ አንድ መልክ ይዘን ብንነሳ በጣም ጥሩ ነው። መርጌታ ደህንነት ታስታውስ እንደሆነ ቁጭ ብለን መገናኛ ተገናኝተን ሰፊ ጭውውት እንደተጨዋወትን ግን በቅርብ ወደ አሜሪካ እንደምትሄድ ተነጋግረን ነበር የነበረውና አሁንም እኔ እሱ ላይ መሰራት መቻል አለበት። አጭበርባሪዎችን ለመከላከል ከተፈለግን ሺህ ጊዜ ስናነሳቸው ብንል አይጠሩም፣ እንዲያውም እየደመቁ ነው የሚሄዱት። አይታችሁ እንደሆነ በጣም እኛ ሀገር በጣም የተለየ ነገር የሚሆነው የተመሳሳይ ጾታ ጋብቻ ነውር ነው፣ የተወገዘ ነው ምናምን ሰላማዊ ሰልፍ እስኪወጣ ሲደርስ እነሱ ግን እየበዙ እየሰፉ ነው የሚሄዱት። ስለዚህ ሌላ ስትራቴጂ ነው። ጌን የማይቀበል ትውልድ መፍጠር ነው እንጂ እነሱን በማውገዝ አሁን የማንችልበት ደረጃ ላይ ደርሰዋል እኮ አሁን አይ። ስለዚህ አሁን እኛ ጌን መቀበል የማይችል ለዝቢያንነትን መቀበል የማይችል ትውልድ የመፍጠር ስራ የመውለድ ስራ እንጀምር ብለን ፈጥረን መሄድ አለብን። በተወገዙ ቁጥር በተናገርናቸው ቁጥር እየሰፉ አንዳንድ ደግሞ ግራና ቀኝ ማስተዋል የማይችሉ ሰዎች ጉዳዩን ከሌላ ነገር አንግል በማየት አጨብጫቢ በመሆን የሚገኙ ሰዎች ስላሉ እኔ አሁንም ሰሜንን በተመለከተ እንዳይበላሽ ምናልባት አሁን ልሳሳት ሊሆን ይችላል። አንድ ነገር ልናገር። የደቡብ የወንጌል አገልግሎትን በጣም አከብራለሁ፣ አደንቃለሁ። ባለፉት ዘመናት ታሪካቸውን አንብቤያለሁ። አሁን የደቡብ ክርስትና የደረሰበትን ደግሞ ስንመለከት ምን ችግር ተፈጥሮ ነበረ ብለን እንድናስብ ያደረገን ነገር ነው። አያችሁ፣ አሁን ደግሞ ተቀይሯል። ከመጠን በላይ የተቀየረ ነገር ነው ያለው። ሰሜኑንም ያጋጠመን ይሄ ነው። ስለዚህ በዚህ ጉዳይ ላይ እንደው ሌት ያለ ጭውውት ብንጫወት ለማለት ነው። አስረዝም ያለው ምሕረት አድርጉልኝ፣ ተባረኩልኝ። እግዚአብሔር ይባርካችሁ። አሜን መምህር፣ አሜን። ጌታ ኢየሱስ ዘመኖትን ይባርክ። እኔም ደስ ይለኛል ያላችሁን ሐሳብ ማንሸራሸር ይቻላል። በተግባር ላይ መሬት የወረደ ነገር መሰራት አለበት በሚለው በውስጥ በተለያዩ ግሩፖች ክሬት ተደርጎ በነጋገር በዝግ ስብሰባ የተባለው ነገር በጣም ያስማማኛል። አሁን ሰሜን ላይ ከሆነ ትኩረቱ በተለይ ኢትዮጵያ ላይ ምዕራቡና ደቡቡ ክፍል ቀድሞ ወንጌል የደረሰው ክፍል ነውና አሁን ላይ ደግሞ ይሄ ወንጌል ልምምድ እየሆነ መጥቶ ያለበት ደረጃ ደርሷል እና ከነዚህ ቀድሞ ወንጌል ከገባባቸው አቅጣጫዎች ለሰሜኑ ደግሞ ልንወስደው የሚገባ ልምድ አለ። ለሰሜኑ ልንወስደው የሚገባ ልምድ አለና እነዛን በደንብ ሐሳብ አንሸራሽሮ መነጋገር ይቻላል። መሪጌታ መቀጠል ትችላለህ። እንሰማለን። እሺ በጣም ደስ ብሎኛል። ብዙ ወዳጆችን በስር እያየሁ ነበረ እና ደግሞ መምህር ጌታቸው እንዲህ